በስተመጨረሻም አቶ ደረጀና ወይዘሮ ማርታ በሀዘን ተዋጡ። ምክንያቱም ብርጌድ እንግዲህ ስለ ዳጣ ማንነት ብታስረዳቸውና ብትናገርም ምንም ሰሚ የለኝም በማለት እንግዲህ ራሷን እንደምታጠፋ ተደጋግማ ተናግራ ነበር። ታደርገዋለች ብለው ነገር ግን አልገመቷትም። በሚያሳዝን ሁኔታ ብርጌድ እንግዲህ ራሷን ሰቅላ አጥፍታለች ማለት ነው። ይህንን ያልተገነዘቡ ቤተሰብ እንግዲህ በአሁኑ ሰዓት ወይዘሮ ማርታ ሀዘኑን ምንም በመደጋገም በሀዘን ተውጠው እኔ እኮ ይህን ነገር ታደርገዋለህ ብዬ አላሰብኩም ነበረ፣ ግን ነግሬህ ነበር ደረጀ፣ እቺ ልጅ ከዚች ልጅ ጋር አንድ መፍትሄ እንፈልግ እያልኩ በተደጋጋሚ የነገርኩን ነገር አታደርገውም፣ እሷ የተማረች ናት እያልከኝ ነበር። ነገሩ ግን ቅናትና በጣም የፈለገችውን ሰው እሷ ለማጣት ስላሰበች ነው። ምክንያቱም አሁን ዳጣ እዚህ ቤት አትወጣም በሚለው ውሳኔ ስትሰማ እንግዲህ ከተኛችበት እንኳ ትራስ ይዛ ሄዳ ልታፍናት ስትደርስም ስለተደረሰባት ምንም አማራጭ የላትም። ስለዚህ ከዚህ ሁሉ ራሴን ባጠፋስ ብላ እንግዲህ ብርጌድ ራሷን አጥፍታለች ማለት ነው። አሁን በዚህ ሰዓት እንግዲህ ወይዘሮ ማርታ በሀዘን አለንጋ እስከ ምኗም ቢሆን እስከ ረብሻዋም ቢሆን እስከ ጭቅጭቋም ቢሆን ትኑርልኝ እፈልጋታለሁ። እኔ ከሷ ከጎኔ እንድትለይብኝ አልፈልግም። በተለይ ውጭ ሀገር አልሰድም ያሏትን ብርጌድን እንግዲህ በዚህ ሁኔታ ማጣት በጣም ከባድ ነበረ። እንግዲህ ይህንንም ስትባል የዋሃም እንግዲህ እኔ እኮ ከኔና ከዳጣ ማንንት ያምራል ብላ ስትጠይቀኝ ነበር ምሽት ላይ። እኔ ደግሞ ካልመታሽኝ እሷ ነች ቆንጆዋ ስላት በጣም ተናዳና ተበሳጭታ ነበር። በጣም በዳጣ ትቀና ነበር። አሁን ደግሞ ዳጣና ናታልን በተደጋጋሚ ወጥተው እየገቡ ስታያቸው በጣም የኔ ያልኩትን ሰው ማንም ሲነጥቀኝ አልፈልግም፣ እኔ በህይወት እያለሁ እናንተ ተጋብታችሁ አትኖሩም እያለች የምትለው ነገር ሁሉ ቁጭ ብላ በትውስታ ይህንን ሁሉ ያደረገችኝ ሰላም ናት እያለች ሰላምንም እንግዲህ ሰላም በእርግጥ የብርጌድን የዳጣንና የናታልን ግንኙነት ለማጠናከር ትልቁ ሚና የተጫወተችው ሰላም ናት። አሁን በተለይ ናታል ውስጡ በጣም ያስደሰተው ነገር እኔ እኮ የደረጀ ልጅ ነኝ የሚለውንና አባትሽ ማን ነው ሲላት ደረጀን ማሳየቷ ግራ ተጋብቶታል። በዚህም ግን እውነት ይሆን እንዴ እያለ ይህንን እያመነታ ባለበትና ሄዶ ሰላምን አንድ ነገር ነገረችን ግን እኔ እርግጠኛ አልሆንኩም ሲል ለሰላም ይነግራታል። ሰላም ደግሞ ምንድን ነው ናትዬ ንገረኝ ስትለው አባትሽን አስተዋውቂኝ ብዬ ስነግራት እኮ አባቴ ደረጀ ነው ብላ ፎቶ አሳየችኝ ስትል ወይዘሮ ሰላምዬም በጣም ደነገጠችና ኧረ እንዴት ነው ይህን ነገር በጣም አጣራልኝ። አሁን አንድ ነገር ብነግርህ ምን ይመስልሃል? የእነሱን ጸጉር ወስደህ እኔ አስመርምርልኝ እባክህ፣ ምናልባት ትሆን እንዴ ልጁ ትሆን እንዴ እያለች እሷም በስሜት እያሉ በተደሰቱበት ሰዓት ይህን ሁሉ አይኗ እያያ ብርጌድ መቀመጥ አልቻለች። ምክንያቱም ናታል፣ ሰላም እና ዳጣ ደስታ በደስታ ሆነው አንድ ላይ ሁሉን ነገር እንደ ቤተሰብ እየተመካከሩ ስታይ በእሷ ግን በጎኗ ማንም ሊያምናት አለመቻሉን ተረጋግጣለች። እናቷንም ስትነግራት አናምንም ነው፣ አባቷም ስንነግራት አናምንሽም የሚለው ነገር ውስጧን እየጎዳ ስለነበር እንግዲህ የመጨረሻ ውሳኔ የምትለውን ወስናለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ብርጌድ አባቷንም እናቷንም ለማሳመን ከቪዲዮ ሌላ የለም። ቪዲዮውን እንኳ ይዛ ብትቀርብ ኖሮ እንኳ ቪዲዮውን በትክክል ስላላገኘችውና ልታስረዳ ስላልቻለችበት ማንም ሊያምናት አለመቻሉን እና እንግዲህ ወይዘሮ ማርታም ለአቶ ደረጀ እኔ እኮ የምልህ እመኑ፣ እኔ በአይን ያላየሁም እሷ ትላለች፣ እነሱ በፍጹም ይላሉ። ከዚህ ሁሉ ለእሷ ቤት ብንከራይላት ይሻላል። ምክንያቱም ይችል ልጅ ወይንም አባቷን ስሰጠኝና ስልኩን ላናግረው ሲሳይን እንዴት 18 ዓመት እስከሚሞላት ልጄ የት ናት? ምን ትበላለች? ምን ትጠጣለች? ብሎ ለምን አያስብም? ይህንን ነገር እኔ ማረጋገጥ እፈልጋለሁ ስትለው አቶ ደረጀ ልቡ ይመጣል። እሷም በአንድ ጎን እንግዲህ አባዬ እኔ እኮ አንተን ብዬ እንጂ የመጣሁት ቤት ብዬ አይደለም የመጣሁት፣ ቤተሰብ ብዬ ነው የመጣሁት እንጂ እኔ እኮ በጎዳና ላይ ሰማይን ጣራ አድርጌ ጉመን ተሸፍኜ ኑር ያለው ስትለው ይህ ውስጡን አንጀቱን ተሰምቶት ያሰራውና እስከዛሬ የጣላትን ነገር ሲያስታውሰው ደግሞ እኔ አባትሽ አለሁልሽ፣ ከዚህ በኋላ ምንም ነገር ልትሆኝ አትችይም፣ አይዞሽ ዳጣዬ ብሎ ባጽናናት ሰዓት እሷም በጣም ተደስታ ከናታል ጋር ያለውን ነገር እንዴት ብለን ለቤተሰብ እናሳውቅ፣ ብዙ ፈተናዎች ሊደርሱን
ይችላሉ። ፈተናዎቹን ግን መቋቋም አለብን እያለ እሱም እየመከራት ነበረ። እሷም እንዴት አይነት ችግር ግን አለች ሰላምዬ። ዳጣዬ እኔ ማር የምመክርሽ እንዳትሳሳች፣ ልጅነት እንዳያሳስትሽ፣ ሁሉ ነገር በስርዓትና በወጉ እንዲሆን ነው የምፈልገው ብላ ስትላት እሺ ሰላምዬ አደርገዋለሁኝ አትሰቢ አለቻት ማለት ነው። እሱንም በተራዋ ናታልን ትጠራና እናትዬ እንግዲህ እዚህ ድረስ አድርሻለሁኝ፣ ፈረስ ያደርሳል እንጂ አይጋልብም ይባላል እና አድርሻለሁ። አንተን ግን የሚፈልግህ በስነ ስርዓቱ በቤተሰብ በማረጉ በወጉ ነገሮችን እንድትጨርሷቸው እና ጥሩ ትዳር መስርታችሁ የጥሩ ቤተሰብ እንድትመሰርቱ በተለይ እንደ አቶ ደረጀና እንደ ማርታ አይነት ትዳር የተሳሰባችሁበትን እንድትፈጥሩ እፈልጋለሁ በማለት ትነግራቸዋለች። እነሱም ይህንን እያሰቡ በደስታ እየተዋጡ እያሉ አብርጌል ግን ለነሱ ፈጽሞ ልተኛላቸው አልቻለችም። እንደውም ይሄንን ነገር ከተወሰነማ ለምን አላስወጣት ካሉ ራሴ በትራስ አፍኛ አልገላትም በማለት እንግዲህ ወደ ክላሷ ሂዳ በትራስ ለማፈን ስታስብም ሰው ስለደረሰባት እንግዲህ ሳታፍና በመቅረቷ ይህ ራሱ አንዱ ብስጭቷን ነስቷትና ከዚህ በኋላ አይፈልጉኝም ማለት ነው እያለች እንግዲህ ራሷን መጠየቅ ጀመረች። ውሃንም እንግዲህ አባቴ ደረጀ እኮ የአባቷ ሳይሆን አይቀርም እያለች በተደጋጋሚ ብትናገር ሰሚ አጠታለች። አሁን ይብላኝ ብላ የወደደችውና በቤቷ አብሯት ያደገችውን ለኔ ይሆነኛል ብላ ያሰበችውን እሱ ደግሞ እንግዲህ አንድ ሰው የወደደውን ሲከተል ያልወደደውን ሲከተል የወደደው ጥሎት ይሄዳል ይባላልና አሁን እሷ በዚህ አይነት ደረጃ መቋቋም ባለመቻሏ በተደጋጋሚ ራሴን አጠፋለሁ የሚለውን ቃል ስትደጋግመው ታደርገዋለች ብለው ባለማሰባቸው በጣም በሚያሳዝን ሁኔታ ከዚህ በኋላ ብለዋል። አሁን ወይዘሮ ማርታ በሀዘን አለንጋ እየተዋጡ ይገኛሉ። ምን ነው እንደዚህ አድርጌው በነበረ ልጄን እንደዚህ ብዬ በነበር የሆነ ኑሮ ብቻ ሆኖባቸዋል። አንዳንድ ጊዜ ልጆችን መጥፎ ባህሪም ቢኖራቸው አንዳንድ ጊዜ እውነታ ይኖራቸዋል ብለን ቆም ብለን ብናስባቸው እና ብንረዳቸው እንደዚህ አይሆኑም ብዬ ነው የማስበው። እናንተስ? ምክንያቱም አሁን አብርጌል በትክክል ያየችውን ነገር ነው ከስር የምትናገረው፣ ግን እሷን ማንም ሊደግፋትና ሊያምናት ባለመቻሏ ያየችውን ነገር በመካዷ ነገሮች እየበሸቋትና እያናደዷት ስለሄደ ነው። አሁን ናታል ደግሞ እዚህ ቤት ዳጣ ብትወጣ 1 ሳምንትም አልቆይም እወጣለሁ ያላትን ሆኖ ቁጭ ብላ ስታስታውስ ራሷን ታጨናንቃለች። አሁን በዚህ ሰዓት እንግዲህ ያላት አማራጭ ይሄ ነው። አቶ ደረጀ ደግሞ ሁሉንም እንደየእንትናቸው ይዞ መኖር ቢገባውም አቶ ደረጀ ደግሞ ጊዜ ስጭኝና ጠብቂኝ፣ አንድ ቀን እህቶችሽን ባታውቂያቸውም ይሻላል፣ ከሆነም አንድ ቀን ላስተዋውቅሽ እችላለሁኝ በማለት ሀሳብ እየሰጧት ይህንን በትዕግስት ዳጣ ቤተሰቦቹ የመቼ ነው እያለች እየጠየቀች ነበር። አሁን ሰርግ መጥቶ ናታል ጋር ተድራ እንግዲህ አባቷንም እናቷንም ማስታወቂ ስትባል ሁሉ ነገር ይወጣል እያልን ስናስብ እንግዲህ አብርጌል በፍጹም ለዳጣ ተኝታ ማትነሳ ሆና ተገኝታ ነበረ። አሁን ዳጣ እንግዲህ ምንድን ነው የሚሻለው የሚለውን ነገር እኔ እኮ እወድሻለሁኝ አንቺ ግን አትወጂኝም፣ እኔ እኮ ምንም አልወድሽም ስትላት እንኳ እኔ እኮ አንቺን በወድሽ ነው እኮ በጨለማ እንኳ አስወጥተው ቤተሰቦች ሲጥሉሽ ተከትየሽ ጎዳና ድረስ የሄድኩት፣ ለምን እንደዚህ ታደርጊያለሽ? እንደው ብዙ ነገር አንቺ እኮ ለእኔ መርዝ ለማብላት ሁሉ ስታስቢ እኔ እንኳን መርሼ አላኮረፍኩሽም፣ ምክንያቱም እህቴ ነሽ አትበይኝ፣ እኔ እህትሽ አይደለሁም፣ ዳንቺ አይነት እህት የለኝም በማለት ነበረ ሲቀናቀኑ የነበረው። ይህን ሁሉ ነገር አለፉት። አሁን አባት ደግሞ እንግዲህ ከደረሰበት መጥቶ ሁሉ ነገር ሲሰማ ግራ ተጋብቶት መወሰን አቅቶ ሲጨናነቅ በቃ ደሬ ይቅር፣ አንተን ከሚያስጨንቅህ እኛ ተቻችለን እንደ ሁኔታው እንኖራለን በማለት ወይዘሮ ማርታ አቶ ደሬን ታጽናናዋለች። አይ ለደላላ እኮ ነግሬታላታለሁ ቤት ሊከራይላት ነው ብሎ ሲነግራትም አይ ይሄ ነገር እኮ ለእኔ ብለህ ነው እና ለእኔ ብለህ ነው የምትጨናነቀው እንጂ ዳጣ እንድትወጣ አትፈልግም። አንተ ግን ዳጣ እንደምታስብላት ሁሉ ለአብርጌድ ግን በፍጹም አታስብላትም። አብርጌድ እኮ አንድ ነገር ካልሆነ ብላ ድርቅ ብላ ነው የምትለው፣ አንዳንዴ መለስ አትልም ብሎ አቶ ደረጀ ሲናገራትም ግን እኮ እሷ እውነት አንዳንድ ጊዜ አላት፣ እኛ አዳማጭ አትተንላት ነው እንጂ። ስለዚህ አሁን እኔ አንተ እየተጨናነክ አልችልምና በቃ ተዋት ትቀመጥ፣ ግን አቶ ሲሳይን ልታገናኘኝ ይገባል።
ምን አይነት አባት ነው ያላት እስከዚህ ደረጃ ድረስ እንደዚህ የማይጠይቃት የማይንከባከባት እያለች ቀጣይ እንግዲህ የዳጣና የናታን ጉዳይ ምን ይሆናል የሚለውን እስከምንገናኝ ላይክ ሼር ያድርጉ።